ፊልሙ ሲጀምር አንድ ሱን የተባለ ሴት በአንድ ካፌ ውስጥ ምግብ ስታበስል እናያታለን። ከጨረሰች በኋላ ምግቡን ለማድረስ መንገዷን ትጀምራለች። ረፍዶባት ስለነበረም ሳታስበው የትራፊክ መብራቱን ትሰዋለች። እሱም ያስቆማትና ዛሬም በድጋሚ ይቅርታ በጣም ቸኩያለሁ፣ ለዛ ነው በድጋሚ የፈጠረም ቃል ገባለሁ፣ ቃል አትግቢልኝ ግን ለወደፊቱ ተጠንቀቂ፣ እሺ አመሰግናለሁ ብላው ትሄዳለች። በዛው ሰዓትም አንድ ዤንግ የተባለ ሰው ወደ ዶክተር ሺን ጋር ይመጣና ትክክለኛ የዣንግ ቤተሰብ ወራሽ ማን እንደሆነ አውቄያለሁ እያለ የሱንን ፎቶ ያሳየዋል። በሌላ በኩል ሬንት የተባለ ሰውም ከጓደኛው ጋር ቆሞ ያወራል። ጓደኛውም ይህኝ እስኪ ሱፍ ያምርብኛል፣ ሱፉንም ከሱ ስለነበር የተቀበለው። ምግብ እንድሰራልህ ትፈልጋለህ? አያስፈልግም፣ ምግብ አዝዣለሁ። ወጥቶ የሚደውላትና የታለ ምግቡ እየጠበቅን እኮ ነው፣ ይኸው ደርሻለሁ፣ ዞር ብለህ እይ። እሱም ዞር ሲል ግን የለችም ነበር። እየሮጠችም ከደረሰች በኋላ ትኩስ ነው ምግቡ እያለችው ስልክ ይደውላትና ለእሱ እንዳለችውም ይኸው ደርሻለሁ ዞር ብለህ እይ ስትል ሲሰማት ይናደዳል። ማርፈዴ ሲያበቃሽ ተዋሻለሽ እንዴ? በቃ አልፈልገውም፣ ይዘሽው ተመለሺ። የምር አትፈልገውም? አዎ ስላት በንዴት ምግቡን ወርውራበት ሌላኛው ምግብ ለማድረስ እየሮጠች ትሄዳለች። እሱም በጣም ይናደድና ወደ ውስጥ ገብቶ በመስታወት እያየ ይጮኋል። የስራ ኢንተርቪው ስለነበረበትም በቤት ለብሶ ሄድና ሁሉም ተገርመው ይፈጡበታል። እሱን የሄደችበት ቤትም የሴትየዋ ባለቤት ሚስቱን ስደበድባት ታገኘውና እሱን መደብደብ ትጀምራለች። በጣም ስለደበደበችውም እጁ ይሰበራል። ፖሊሶች ከመጡ በኋላ ግን እንዴት ነው ይሄ ጸብ የተፈጠረው? በቂ ገንዘብ ሳልሰጠናት ባለቤቴ እንደበደበችው ብላ በሱ ላይ ታሳባታለች። በሌላ በኩል ዶክተር ሺን ከሚስቱ ሶንግ ቤተሰቦች ጋር ሲያወራ እናየዋለን። እነሱም እንደሱ ዶክተሮች ናቸው። እስኪ ስለ አስተማሪና ተማሪ ፕሮግራም እናውራ። ተማሪዎች ስለ ባህላዊ ሕክምና በቂ ግንዛቤ ሊኖራቸው ይገባል። ምክንያቱም በአሁኑ ሰዓት በሽታዎች የተስፋፉ ነው። ለዚህ መፍትሄው ደግሞ ባህላዊ ሕክምና ነው ስላቸው እነሱም በሀሳቡ ይስማማሉ። በዛው ሰዓት ተምሶንን ፖሊስ ጣቢያ ገብታ ቃሏን ሲቀበሏት እናያታለን። ሬንትም ከቃለም ጠይቆ ሲመለሰም ለምንድን ነው እንደዚህ የለበስከው ስትለው እናቱ ስተፈጠረው ሊነግራት ሲለም አባቱ ሲጀመር መቼ ደህና ነገር ያውቅና ነው ይልና እሱም ተናዶ ምግቡን ትቶ ተነስቶ ይሄዳል። አያቱም ተከትሎ ትሄድና ምግብ እንዲበላ ይነግረዋል። በቀጣዩ ቀንም ዶክተር ሺን ሱን እስር ቤት እንደሆነ ሲሰማ ወደዛው ጋር ሄዶ ያስወጣታል። እሷም ማነህ አላወቅኩም፣ ክፍዬንም ለምንድን ነው የከፈልከው? ከዛ እሱም ወደፊት ምን የማድረግ ሀሳብ ነበር ያለሽ? አሁን ላይ ምንም የማውቀው ነገር የለም፣ ዶክተር ለመሆን ተማሪያለሽ። እሷም ሳትስማማ ትቀራለች። ወደ ቤት ልታደርሰኝ ትችላለህ? በመኪና እየሄዱም ላይ ሳምናት ይሞክራል። እሷም ልጆች አሉ፣ ሁሉም ጤነኛ ናቸው። የአንተስ ጤና ደህና ነው? ኩላሊቴን ትፈልገዋለህ እንዴ? ለምንድነው እንደዚህ አይነት ጥያቄ የምጠይቅኝ? ምናልባት ከኔ የሆነ ጥቅም ስለፈለክ ነው ብዬ ስላሰብኩ ነው። እሱም ወደ ቤት ወስዳትና ወደ ውስጥ ልትገባ ስትልም ሁሉም ነጭ መልበሳቸውን ስታይ መጥፎ ስራ ከሆነ ህገ ወጥ የሆነ ስራ አልሰራ ማወቀው፣ አፍሽን ዝጊ፣ ውስጥ ምንም ነገር እንዳታወሪ። እሺ እንደዛ ከሆነ ብር መስጠት ይኖርብሃል፣ አሁን ውስጠኝ። እሱም ስጣትና ወደ ውስጥ ይዟት ይገባና እዛ ላሉ ሰዎችም ያስታውቃታል። አባት የላትም፣ እናቷም የሰው ህይወት ለማዳን ስትል ነው የሞተችው። እኔን በምታይበት መንገድ ነው እሷ ማየት ያለባችሁ፣ ስርዓት ያለው ሰላምታ ስጠዋት። እነሱም ሲያጎነብሱ ግራ ትጋባለች። ሬንትም ሲመጣ ከእሷ ጋር ስተያዩ ደነግጣሉ። እሱም ሰላምታ ስላልሰጣት አባቱ ይጮህበታል። ለምንድን ነው ሰላምታ ያልሰጣሃት? የጃንግ ቤተሰብ ወራሽ እንደሆነች ታውቃለህ? አባዬ እሷ እንዳሰብከው አይነት ሰው አይደለችም፣ በጣም ውሸታም ናት። የፈለግከውን ነገር ማድረግ ትችላለህ ብሎ ያስወጣዋል። በቀጣዩ ቀንም እሱ ለጓደኛው ስለተፈጠረው ነገር ትነግራታለች። የሆነ ሸምገል ያለ ሰውዬ ወደ ቤት ወሰደኝ እና እዚያ ያሉ ሰዎች በክብር ሰላምታ ሰጡኝ። ደግሞ የጃንግ ቤተሰብ ወራሽ ናት የሚል ነገር ሰምቻለሁ። እንዲጠቀሙብሽ ማትፍቀጅላቸው። ኢንተርኔት ላይ ስንት ነገር እንደምንሰማ ታውቂ የለ እንዴ? ከኔ ምን ሊፈልጉ ይችላሉ? ብር የለኝም እኮ። በነጋታውም ዶክተር ሺን ወደ እሷ ቤት ይመጣና ሻርፕ 2 ሰዓት እንድትገኝ አላስጠነቀኩሽም? እኔ ስለ እያንዳንዱ እንቅስቃሴ ገንዘብ እንደምፈልግ አልነገርኩም? እሺ ስምምነት እንፈርምና ሁለታችንም የምንስማማበትን ነገር እናድርግ። ሁሉን ካዘጋጁ በኋላም የባህላዊ ሕክምና ማድረግ ትችላለሽ፣ ካስተማርከኝ አቅተኝም ብለው ይስማሙና እሱ ከሄደ በኋላ ጓደኛዋ ስትመጣም አዲስ ስራ አገኘሁኝ፣ የባህላዊ ሕክምና ማድረግ ግን ሕክምና ማድረግ ትችላለሽ፣ እሱ ለእኔ ተይው ትላትና ከዛም ታውቂያለሽ እዚ አንድ መልካም ልጅ አለ፣ ግን ንቀት አለበት፣ ግን ተይው እንዲህ ስርዓት እንደማያውቃለው። በሌላ በኩልም የሬንት ቤተሰብ ምግብ የተመገቡ እሱ ሲመጣ እናቱ አባትህ ባህላዊ ሕክምና ልጀምር ነው፣ አያቱም እና አንተም ለምን አትማርም ትለዋለች። እነሱም እሱ አቅም የለውም ብለው ሲነቁት ይሄንን ማድረግ አቅተኝም፣ ደግሞ ባህላዊ ሕክምና ተምሬ ሰዎች ማከም እፈልጋለሁ። በነጋታው ጠዋት ሬንት ጓደኛ ላይ ቁጭ ብሎ እያነበበ ቤተሰቦቹ ደውለትና ለእነሱ ሱቅ የሚከፍቱበትና ለታናሹን ደግሞ መማሪያ ብር መላክ ኃላፊነቱ እንደሆነ ሲነግሩትም አታስቡ፣ ስራ አገኘን እልክላችኋለሁ፣
ስልኩን የተዘጋም ከዚህ በፊት ሄዶበት የነበረው ድርጅት እንዳልተቀበለው የሚያሳይ መልዕክት ይገባለትና ያዝናል። የባህላዊ ሕክምናው ትምህርት ይጀመርና የእሱን ጓደኛ ትመጣለች። እኔም እዚህ በማር ፈልጋለሁ ብላስጠይቅሽንም ማንም ሰው መግባት እንደማይቻል ሲነግራትም እሱን ትነሳና የኔ ጓደኛ ናት ትልና እንድትማር ይፈቅዱላታል። እሷን በጆሮዋ እዚህ ለመማር እንዳልመጣሽ አውቃለሁ፣ ምን አስበሽ ነው? የታለ ያ መልከ መልካም ያልሽው ልጅ አሳይኝ፣ ገምቼ ነበር ለዚህ እንደመጣሽ። እሷም ጥግ ላይ ተቀምጣ ስታሳያትም እውነትም ቆንጆ ነው። ትምህርታቸውንም ከመጀመራቸው በፊት እንዲያጸዱ ይነገራቸውና እያጸዱም አንዲት ሬቤካ የምትባል አዲስ ሴትም ዝም ብላ ቁማ ስታያትም ለምንድን ነው የማታጸጂው? ግን ከከፈልሽኝ አታስቢኝ፣ ያጸዳልሻለሁ። መክፈል አያስፈልገኝም፣ ብዙ በነፃ የሚያጸዱልኝ አሉ ብላ በንቀት ትመስላታለች። እንደጨረሱ መማር ጀምራሉ። እሱን ግን በመሀል እንቅልፍ ይወስዳታል። ምሳ ሰዓት ሲደርስ ምግቡ እስኪመጣ ሬንትን ትበጠብጠዋለች። አንተ ግን በጣም ቆንጆ ነህ፣ ለምንድን ነው እንደ አባትህ ንቀታም ሆንከው? እናትህ ግን እንዴት ነው ከአባትህ ጋር መኖር የቻለችው? ትለውና ምግቡ ሲመጣ ለመብላት ትሄዳለች። ከዛም የተመገበችን በጣም ውድ ምግብ ስለነበረ ለምንድን ነው ይህንን ያህል ገንዘብ የምታወጡት? ክፈሉኝና እኔ እሰራላችኋለሁ ስትልሽንም ጥሩ ከነገ ጀምሮ አንቺ ትሆኛለሽ የምታበስሊው። ለምግብ መስሪያ የሚሆኑትን ነገሮች እንዲገዙ ወደ ገበያ ይላካሉ። እዛ ያሉም አንድ ሹማ የተባለች ሴትም ስራውን እያስተዋወቀች ሬንት ዝም ብሏት ያልፋል። እሱን ግን ታዳምጣታለች። ልጅቷም ትወድቅና ሁሉም ሲሰበሰቡ ሬንትን መጥቶ ያክማታል። ወደ ትምህርት ቤቱ ተመልሰው ምግብ ትሰራላቸውና ሁሉም ይወዱታል። እሷም ዛሬ የሆነች ልጅ ታማ ነበረ፣ ሬንት ሲንከባከባት ነበር ብላ ትናገራለች። ሺንም ምን አይነት ሕክምና ነበር ያረከላት? እሱም ሲነግረው የተሳሳተ ሕክምና በመሆኑ ወደ እሷ የተሯሯጡ ይሄዳሉ። እሷ ግን ቀዶ ጥገና ተደርጎላት እንደጨረሰች ነግራቸዋል። ወደ ቤት ሄደውም ብዙ ጊዜ ይህንን ትምህርት ተምርሃል፣ እንዴት እንደዚህ አይነት ትልቅ ስህተት ትሰራለህ? ቶሎ ቀዶ ጥገና ባረግላት ኖሮ በአንተ ምክንያት ሞት ነበር እያለ ይጮህበታል። በቀጣይ ቀንም ሴን ተማሪዎቹን እዚህ እንድትመጡ ማድረጋችሁ ለምን ይመስላችኋል ብሎ ሲጠይቃቸው እሱንም ሲመስለኝ እዚህ ተቀምጠን እንድንቀርና ወደ ቤት እንዳንሄድ ስለምትፈልግ ብላ ትስቃለች። እሱ ፈገግ ብሎ አዎ ሁላችሁም እዚህ እንድትውሉና እርስ በርሳችሁ እንድትማማሩ ነው የምፈልገው። በቀጣይ ቀንም ሁሉም ነጭ ልብስ ሰጣቸውና ይለብሳሉ። አንድ ልጅም ወደ እሷ ይመጣና እግርሽ በጣም ረጅም ነው እና ምን ይሆን? ሬንትም ወደ እሷ ይመጣና ፊቷን እያፈጠጠ ያያትና ቁርጥ ወንድ እኮ ነው የምትመስሊው። እሷም በጣም ትናደድና መደባደብ ጀምራሉ። እየተደባደቡ ማስተማሪው ስትመጣ ወዲያውኑ ይላቅቃሉ። መምህራቸውም የፌስቲቫሉ ቀን ድረስ ይሄን እንደሚለብሱና በየቀኑ እንዲያጥቡት ትነግራቸዋለች። ከዛም ወደ አንድ መንደር ጉዞ ይጀምራሉ። እዛ እንደደረሱም የሰፈሩ ሰዎች በደስታ ይቀበሏቸዋል። እነሱም ለሁሉም መንደርተኞች መድኃኒት ሰጧቸዋል። ለታመሙትም ሕክምና ያደርጉላቸዋል። ከዛ በኋላም ትምህርታቸውን ይቀጥላሉ። ፈተና መፈተንም ይጀምራሉ። እሱን ግን ፈተናቸውን ባለመስራቷ ትቀጣለች። እሷም ለምንድን እንደዚህ አይነት ስቃይ ማሳልፈው? በቃ እኔ በፊት ህይወቴን ነው የምወደው እያለች ተጉረመርማለች። ማታ ላይ የሚተኙ ሲሉ እሱ እንደሌለች ያስተውላሉ። እሷ መቃዋን ሰብስባ ወደ ቤቷ ሄደች ነበር። ግን ጫካው በጣም ጨለማ በመሆኑ በተሳሳተ መንገድ መሄድ ትጀምራለች። እየደጋገመችም ወደ ነበረችበት ቦታ እራሷን ታገኘዋለች። በዚህም ተናዳ ንዴቷን ዛፍ ላይ ቀጠቀጣች። ትወጣና እዛው ትቀምጣለች። በአጋጣሚ ደግሞ ከተቀመጠችበት ዛፍ በላይ የንብ ቀፎ ስር ነበረ። ወደ እሷ ሲመጡባት መልሳ መጮህ ትጀምራለች። ሬንትና አባቱም ቀድሞ ሊፈልጓት መጥተው ስለነበረ እየጮኸች ያገኟትና ንቦቹን ያባርሩላታል። እሷም እባካችሁ ሰዱኝ ስትላቸው ሬንተም ለምን አንቺ ነበርሽ እኮ እያመለጥሽ ነበርሽው? አይ ከዚህ በኋላ አሪፍ እማራለሁ፣ የትም ለመሄድ አልሞክርም። እሱም እያያት በጣም ይስቃል። ወስደዋትም መድኃኒት ሰጠዋታል። በነጋታው ጠዋትም አንድ ናት ልጇን ቦልቸር ላይ ይዛ ትመጣና እባካችሁ ልጄን እርዷት፣ ያልሄድኩበት ዶክተር የለም፣ ግን ምንም መፍትሄ አልሰጡኝም፣ እባካችሁ አንድ ነገር አድርጎልኝ። እነሱም የቻሉትን እንደሚያደርጉላት ይነግሯታል። ከትንሽ ጊዜያት በኋላም የሽማ አባት ይመጣና ልጄ በድጋሚ ታማለች፣ ሁሌ ትነዳለች፣ ትጮኋለች፣ ከክፍሏ መውጣትን በፍጹም አትፈልግም ሲላቸው ሹንና ሚስቱ ሊያዩዋት ሲሄዱ መጀመሪያ ብትፈራም በኋላ ላይ ግን ተነስታ ታቅፋታለች። እነሱም እሷን ማከም እንደሚችሉና ቤተሰቦቿ ከጠገቧ መራቅ እንደሌለባቸው ይነግሩታል። ከተመለሱ በኋላም የሆነ ግራ የገባኝ ነገር አለ። ቤት ውስጥ ሙሉ በሙሉ ካሜራ አለ እና እዛ ትልቅ ቤት ውስጥ ብቻዋን ያረጓታል። ሬንትም ይመጣና እማዬ በቃ ልጅቷን እዚያ አምጫትና አስፈላጊውን ነገር እናድርግላት፣ በእኔ ምክንያት ልትሞት ነበር፣ ስለዚህ አሁን ልንከባከባት ፈልጋለሁ ይልና ይዘዋት ይመጣሉ። ለሁሉም ያስተዋውቃትና ቅጠል ለመሰብሰብ ሬንት ወደ እርሻው ይዘዋት ይሄዳል። እንደ በረዳትም ሳይኮቱን አውልቃ ለብሳታል። እሱንም ትመጣና እኔንም በጣም እየበረደኝ ነው፣ ምንም ማድረግ አልችልም፣ ሌላ ኮት የለኝም፣ ሲጀምር አንተ ለሁሉም ሴቶች ደግነህ ለእኔ ብቻ ነው ክፉ የምትሆነው ስትለው ዝም ይላታል። ማታ ላይ ምስኬት ለመማር አብራው ትመጣለች። ከዛ እሱም አለቃ ብለሽ ከጠራሽኝ አስተምርሻለሁ፣ ምድር የምታወራው አለቃ ከምልህ ብሞት ይሻለኛል፣ እንደዛ ከሆነ እኔም አላለማምድሽም። በሌላ ቀንም
ይህንን ጠጪና ብር ስጥሻለሁ ይላትና እሷን ብር ስትባል ስለማስችላት መጠጣት ትጀምራለች። መጠጡ የሚያሰክር ስለነበረ ሰክራ ራሷን ትስታለች። እሱም እዛው ትተዋት ይሄዳል። እሷም ሳትመለስ በጣም ስለመሸ ይፈልጓት ይወጡና ወንዝ ላይ ወድቃ ያገኟታል። ወደ ቤት ተመልሰው እናቱ ለሬንተም ጎበዝ፣ ጥሩ ስራን የሰራኸው፣ የጄን ጎራሽ እንደሆነች ረሳኸው፣ አንድ ነገር ብትሆን እስር ቤት ነው የምንገባው ትለውና በቀጣዩ ቀንም አንድ ታሞ የነበረች ልጅን ማከም ስለነበረባቸው እሷና ሬንት ያክማታል። ምሽት ላይ መድኃኒት እየሰራች ያለ ሰውንገም ትናንት የተሰጣችሁን የቤት ስራ ሰርተሻል፣ ለነገ ነው ለነገ ነበረ እንዴ? ሬንትም ይመጣና እንኳን የቤት ስራዋን ልሰራ በእርግጠኝነት ደብተሯን የት እንዳስቀመጠችው ራሷ አታውቅም። እሷም እየሳቀች እባክሽ ነገ የቤት ስራውን እንዳያይ ንገሪው፣ እንዴት በአንድ ምሽት መስራት ይችላል? ደግሞ መድኃኒት እየሰራው አይደለ እንዴ? ይቅርታ እኔም እንዳልሽ አልተሰማኝም ብላ ትታት ትሄዳለች። እሷም ተቀምጣ ስልኳን እየነካካች ሬንት ይመጣል። የቤት ስራሽን እንደመስራት ስልክ ትጠቀሚያለሽ? ብጀምሮ ማልጨርሰውን ብዬ እኮ ነው በስልክ እየሰራሁ ነበረ። በቃ ምጩን ስራልሻለሁ ይላትና በግራው መጻፍ ጀምሯል። የአንቺን ጽሁፍ እንዲመስል ነው በእግሬ የምጽፈው። አረ እንደዛ ከሆነ በእግሬ በጽፋ ሻለም ነበር ታዲያ። ከዛም ስጨርሱ ምን አስበህ ነው ግን የሰራህልኝ ስትለው ድምፅ ሰምቶ ይደበቃል። ሽን የሚመጣና ምን እየሰራሽ ነው? ለነግ ቤት ስራ እየሰራው ነው። ጎበስ ነጋ የዋለው ብሏት ይሄዳል። ሚስቱ ጋር ሄድና ሬንቴ እሱን የቤት ስራ እየሰራላት ነው። ተደብቀዋል። እጁን አይቼዋለሁ። ይህ ጠላት አልነበረም እንዴ? ምናልባት ጥሩ ለመሆን አስበው ይሆናል። በቀጣዩ ቀንም የቤት ስራዬን ሰርቻለሁ፣ ይኸው። በጣም ፈጣንሽ። አዎ አውቃለሁ፣ አንቺ እንዳልሰራሽው አውቃለሁ። ለዚህ ደግሞ ትቀጨታለሽ። በኋላ ላይም ሁሉም ተማሪዎች ወደ ፌስቲቫል ሄዳሉ። እዛም የተዝናኑ ሽማ አሻንጉሊት ስለምትፈልግ ለእሷ አሻንጉሊቱን ለማግኘት ሱም መጫወት ጀምራለች። ግን አንዴም ሳታሸንፍ ትቀራለች። ሬንትም የመጣና በአንድ ዙር ሲያሸንፍ ሹማ ደስ ይላታል። ማታ ላይ ምግብ ያዙና ይመገባሉ። ግን ወዲያውን ሆዳቸውን ያማቸዋል። አንዱ ልጅም ሱንን በአንቺ ምክንያት ነው ያንን ምግብ የበላ ነው። ተው እንጂ እኔ አስገድጄ የበላህ አስመሰልከው እኮ። ሽንም ያክማቸውና የምግብ መበከል ስለነበረ መድኃኒት ሰጣቸዋል። በነጋታም ሰብስቧቸው አሁን እንዴት ናችሁ? ተሻላችሁ? ደህና ነን፣ ተሽሎናል። እሺ ትናንትና መንገድ ላይ የተሰራ ምግብ የመብላቱን ሀሳብ ማን ነበር ያመጣው ብሎ ሲጠይቃቸው ሁሉም ዝም ይላሉ። ወደ ሬንት ፊትም ጠጋ ይልና እንዴት ይሄ እንዲፈጠር ትፈቅዳለህ? ሹማ አንድ ነገር ብትሆን ለቤተሰቦቿ ምን አይነት መልስ ሰጥ ነበር? እንዴት ነው ለራሳችሁ ሳትጠነቀቁ ሌላውን ሰው ማከም የሚችሉት? ትምህርቱን የማትፈልጉት ከሆነ ተናገሩ፣ እዚህ ጋር እናቆመዋለን። እሱንም እኔ ያን ምግብ ባላዝኖሩ ይሄ አይፈጠርም ነበር። መቀጣት ካለብኝ እኔም ብቻ ቅጣኝ። እሺ ከዚህ በኋላ እዚያ ትማሪም መሄድ ትችያለሽ ይላትና ሁሉም ያዝናሉ። እሷም ልብሷን ቀይራ ትሄዳለች። ሹንም ቢሆን በመሄዷ ይነድዳል። ሚስቱም እንድትሄድ በማድረግ ትልቅ ስህተትን የሰራኸው፣ መሄዷ ጥሩ ነው፣ ምንም ብላት እኮ አትሰማኝም ነበር። ቢሆንም ዛሬ ስራችሁን አይተሃል። የሁሉንም ጥፋት ለራስ አደረገችው። ደውላ እንድትመጣ ብታረጋት የተሻለ ይመስለኛል። ለምንድን ነው የሚደውላት? የጠፋችው እኮ ራሷ ናት። ራሷን ይቅርታ መጠየቅ ያለባት። ግን ዛሬ ሁሉንም ጥፋት መቀበሉ አስገርሞኛል። ማታ ላይ ሬንት ሄደው ሱንን አውርታት ነበረ እንዴ? እንዴት ናት? አዎ በጣም ተናዳለች። ተማሪ እንደመሆኗ ማስቆም ነበረብህ። በሌላ በኩልም የሬንት አያት አስተማርሽን ተንበርከሽ ይቅርታ ጠይቂው፣ ይቅር እስኪልሽም እንዳትነሺ። በቀጣይ ቀደም ትመጣና እንደዚህ አይነት ስህተት ደግሜ አልሰራም ትለውና እሱም ይቅር ይላታል። ከቀናት በኋላም በዓል ስለሆነ ወደ ቤት እንዲሄዱ ይፈቅድላቸዋል። እሷ ግን ከነሹን ጋር ተሰልፈዋለች። ከዛም ሬንትም አባዬ በቃ እኔ ወደ ላይብረሪ ልሂድ፣ ሱንንም ይዘሃት ሂድ። እሷም እንዴ ዛሬ ማጠና ከሆነ ምኑም በዓል ሆነ? በጣም ሰነፍ ነሽ፣ ማንበብ አለብሽ ይላትና እሷም ያጉረመረመች ሄዳ ልብሷ ቀይራ ትመጣለች። ሬንም የፈለግሽበት መሄድ ትችያለሽ፣ ለአባቴ አልነግረውም ብር ሚስጣትና በቃ ዘና በይ እሺ። ወደ ላይብረሪ አይደለም እንደ የምትሄደው? አዎ አንድ የክፍል ጓደኛዬን ለማግኘት ነው። ለአባቴ ደግሞ እንዳትናገሪ። በቃ ሴት ከሆነች ታስታውቀኛል፣ አብረን ሂድ ትለውና ሄዳሉ። በፓራሹት እንዲዛሉ ወደ ተራራ የሚወስዳትና እዚህ የመጣ ነው ይህንን ለማድረግ ነው። አዎ አንቺም አብረሽን ትመጫለሽ። አይ አይሆንም በጣም እፈራለሁ ብላ ትቀመጣለች። እሺ እዚህ ጠብቄ ስጨርስ እመጣለሁ ብሏት ይዘላል። ተጠንቀቅ እሺ፣ ብትወድቅ ሴት ነው ማገኘህ፣ ቆይ እያለችው ትጮህበታለች። ማታ ላይ የሚመልሳሉ። በሌላ ቀንም አባቱ ደውሎ ሽም ከቤት እንደጠፋች ይነግረዋል። እሱም እሷ መፈለግ ይጀምራል። እሱንም እየፈለገች ያጧታል። እሱም ከዚህ በፊትም እሱ ቤት ተደብቃ እንደነበር ያስታውስና እዛ ሲሄድም ያገኛታል። እናቱም ወደ ቤቷ መልሰን መውሰድ አለብን እማዬ፣ እሷ እዚህ ስትሆን ስለሚሰማታል፣ ደግሞ እኔ ታካሚ ናት። ይሄ ማለት ሁሌ እዚህ ትቆያለች ማለት አይደለም። ዛሬ ከቤት ጠፍታ እዚህ ከመጣች ነገ እስከዚህ እንደማጣፋ በምን አውቃለን? የትስ ብለን እንፈልጋታለን? እና ደግሞ ሀሳቤን ሳይሆን ውሳኔን የተናገርኩት። እሺ እኔም ውሳኔ ይሄ ነው። ሹማ እዚህ የማትቆይ ከሆነ እኔም አልቆይም ብሏት ሄድና እሷን በጣም ትናደዳለች። በነጋታው ወደ ሶት ሄድና
የምር ከዚህ ልትሄድ ነው? እማዬ እሷ ታካሚ ነች፣ አንቺ ደግሞ እናቴ ነሽ። መምረጥ ቢኖርብኝ ሳላንገራገር ታካሚን ነው የምመርጠው። እሺ መቆየት ትችላለች። የምርሽ ነው እማዬ? አዎ አንድ ልጅ ከሆነ በሌላ ቀንም አንድ አበባ ማግኘት እንዳለባቸው ይነገራቸዋል። እሱንም ይሄ አበባ ማግኘት ለምን ይህንን ያክል አስፈለገ? ሺንም ከድሮ ጀምሮ የነበረ አበባ ነው። ብዙ መድኃኒቶች ከሱ ነው የሚሰሩት። ስለዚህ ማግኘት አለብን ሌላቸውና ፍለጋውን ይጀምራሉ። አበባውን ሲያገኙትም ኃይለኛ ንፋስ ይመጣባቸውና ሳይዙት ይመጣሉ። ማታ ላይ ምሬንትና እሷ በድጋሚ ያንን አበባ ለማምጣት ሄዳሉ። አበባውንም ተቆርጠው ስትልም እባብ ይመጣባቸውና እሷ ለማዳን ሲል እሱ ይነደፋል። ወደ ቤትም ወስደውት እናቱን ትከባከበዋለች። እሱንም ደግሞ ወደዛ በሜዳቸው በጣም ትቆጫለች። በነጋታውም የእሱ እናትም የአንቺ ጥፋት ነው፣ እንዴት ልጅን ወደዛ ትወስጂዋለሽ? ሁልጊዜ አንቺን ይቅር ማለት አይጠበቅብኝም፣ እዚህም ሆነ አይገባሽም፣ አሁኑን ውጪ እያለቻት ትጮህባታለች። እሷም በዚህ በጣም ታዝናለች። በኋላ ላይ ምሬን ትስነቃ እሱን እንዳባረሯት ሲያውቅም የእሷ ጥፋት እኮ አልነበረም፣ እኔ በገዛ ፍቃዴ ነው ወደዛ ሄድኩት፣ ለመነሳት እየሞከረም በቃ ሄጄ አመጣታለሁ ሲል እናቱ በዚህ ሁኔታ ሄት የሚሄድ አትችልም፣ በዚህ አውራት በቃ ብላ ስልኩን ሰጠዋለች። ስደውላት ግን ስልኳ ዝግ ይሆንበታል። እሷም አንድ ልጅ ታመምና ታክመዋለች። የልጁ አባትም በጣም ጎበዝ ሐኪም ነሽ፣ በአንቺ ምክንያት የልጅ ህይወት ተርፏል፣ ምን እንዳደርግልሽ ትፈልጊያለሽ? የሆነ ነገር ማድረግ ከፈለክ ለእኔ እንጨቱን ብትሰጠኝ በጣም ደስ ይለኛል ስትለው ይስጣታል። ስልኳን ስትከፍተው ሚሬንትን ብዙ አልተሳካ ጥሪ ታይና መልሳ ትደውለታለች። የት እንዳለች ከነገረችው በኋላም ወዲያውኑ ከአባቱ ጋር ይመጣል። አባቱም እዚህ ምን ትሰሪያለሽ? ሲያስካከመችው ልጅ አባት የተቀበለችውን እንጨት እያሳየችው መንገድ ላይ የታመመ ልጅ አግኝቼ ካከምኩት በኋላ አባቱ ይህን እንደ ስጦታ ሰጠኝ። አሁን ምን መሆን እንደምፈልግ አውቃለሁ፣ በጣም ጥሩ ሐኪም ስትላቸው ደስ ይላቸዋል። ምሽት ላይም እያወሩ ያለ እሷ ዛሬ ሹም ደህና አትመስለኝም፣ ስልኳ ላይ የሆነ ነገር እያየች ወደ እሷ ሲሄድ በጣም ተጨነቀች። ስትወጣም ስልኳ ልከፍተው ስሞክር እምቢ አለኝ። እሱም ሲያፈጠባት አው ከተመለሰች በኋላ ልክ እንደዚህ ነበር ያፈጠጠችብኝ ስትለው እሱም የሆነን ሰው ስልክ ስትነኪ አው እንደዚህ ነው የሚያፈጡብሽ፣ የኔ ስልክ ብትነካ ግን እንደዚህ አላፈጠብህም እኮ ሲጀመር አንቺ ስልክ ውስጥ ምን አለና ነው ሁሌ ምግብና ጣፋጭ ባዘዝ ነው እኮ የምታውቂው፣ ስለዚህ ስልክ ነክተኸዋል ማለት ነው። እሱም ትቷት ሊሄድ ሲልም በአንተና በሹም መካከል የተፈጠረ ነገር አለ፣ ምንድን ነው የምትቀባጥሪው? የማወቅ መብት አለኝ ንገረኝ እባክህ። ምንም ሳይመልስላትም ትቷት ይሄዳል። በቀጣዩ ቀንም ሁሉም ተሰብስበው እራት እየበሉ እያለ የሹም እናትና አባት ይመጣሉ። እነሱም ልጃችን እየተሻላት ስለሆነ ልንወስዳት የመጣ ነው ሲሉ የሹም ፊት ግን ከእነሱ ጋር መሄድ የማትፈልግ ትመስል ነበር። ሬንትም ወደ እሷ ዞሮ አሁን ወደ ቤትሽ መሄድ አለብሽ፣ ጭንቀትሽንም ቀንሺ፣ ሁሌም እደውልልሻለሁ፣ እየመጣንም እንጠይቅሻለን። እሷ ግን እጁን አጥብቃ ብትይዘውም ቤተሰቦቹ ይወስዷታል። እሱም የተናደደ ወደ ውስጥ ሲገባ ሹምን የሚወዳት ይመስላችኋል። በነጋታው ጠዋትም ሬንትና እሱ ሊጠይቋት ሲመጡ የሹም አባት አላስገባም ይላቸዋል። ሬንትም እሷን ሳያገኛት እንደማይሄድ እየጮኸ ሲናገር አባቷ ፖሊስ ጠራና እንዲሄዱ ያደርጋቸዋል። እሱም ተስፋ ሳይቆርጠም ወደ እናቷ ጋር ሄድና እባክሽ ፍቀጂልኝ፣ ልጅሽ ልንከባከባት፣ እቤት ውስጥ ተቆልፎባት መቀመጧ ጭንቀት ይፈጥርባታል። አያስፈልግም፣ ምንም ማድረግ አይጠበቅብህም፣ ልጅቷ ዝም ብላ ድራማ እየሰራች ነው ትለውና ከዛም ቆይ ግን ትወዳታለህ እንዴ? ከወደድካት ስለ ድሮ ታሪኳ እነግርሃለሁ። እወዳታለሁ፣ ግን የምወዳት እንደ ታላቅ ወንድሟ ነው። ከዚህ በላይ ምንም ነገር የለም። እንደ እናትነቴ ልጄን እንዳንተ አይነት ወንድ ነው እንድታግባ የምፈልገው። አግባትና ሀብታም ትሆናለህ። ፍቅር በገንዘብ አይገዛም። ዳሞ የምወዳትም ሌላ ሴት አለችኝ። ከሆስፒታል የሚደወልላቸውና እዛ ሲደርሱ ሹማ ራሷን እንደጎዳች ይነግራቸዋል። በዚህም ሁሉም ያዝናሉ። ሬንትም አንድ ድልድይ ላይ ብቻውን ቆሞ እናየዋለን። እሱን መታ ስትፈልገው ከድልድዩ ጫፍ ላይ ቆሞ ታያዋለች። እሱም ሲዘል እሱ ለማዳን ሰው ብትፈልግም ታጣለች። ራሷም ወደ ባህሩ ገብታ ታወጣዋለች። እሷም ለምንድነው ቆይ እንደዚህ ያደረከው ያመሃል እንዴ ብላ ትጮህበታለች። እሱም ሹም ከፎቅ ላይ ስትዘል ምን ተሰምቷት እንደነበረ ለማወቅ ብቻ ፈልጌ ነው። አባቴ እውነቱን ነበረ፣ ዶክተር መሆን አይገባኝም። አንዷን ታካሚን እንኳን ማዳን አልቻልኩም። አንቺ ግን እድለኛ ነሽ። እኔ እድለኛ አይደለሁም፣ ተስፋ ስለማልቆርጥ ነው። በዛሬው ሩጫዬ ብወዳደር ኖሮ ማራቶን አሸንፍ ነበር። እሷም ያማትና ራሷን ስታለች። እሱም አካባቢ ወዳለው ቤት ወስዷትም ዶክተር ስለሌለ አንተን የምታክመኝ ጥሩ ዶክተር ነህ፣ አምናሃለሁ። ብሞት እንኳን እቺ ሴት እኔን ዶክተር ለማድረግ ስትል ሞተች በል። ስለ እኔ ምንድን ነው የምታስቢው? ምን ማለት ነው? ከዚህ በፊት የፍቅር ጥያቄ ቀርቦልሽ አያውቅም? እሱ አይደለም ችግሩ፣ ታካሚን ትወደታለህ አይደል? በጭራሽ። እሷ እኮ እንደ ታናሽ እህቴ ናት። እኔ እወድሻለሁ፣ እሺ እስክትይኝም እጠብቃለሁ። የሰጣትን መድኃኒት ማሽሏትም ወደ ቤት ይመልሳሉ። ስልኳ ላይምሹም በቪዲዮ ጸባያ መጥፎ የሆነው ሳትፈልግ እንደሆነና ለመቀየር እየሞከረች እንደነበረ ገናን የተባለ ሰው ቀርባት የግል ፎቶዎቿን በመውሰድ ያስፈራራት እንደነበረ የተናገረችበትን አዩትና ለሞቷ ምክንያት ነው ብለው እንዲቀጣ ያደርጋሉ። የሬንት አያትም የሱ ልደት ነው ብሎ
ቤተሰቡን ሰብስበው ስትገባ ሰርፕራይዝ ያደርጓታል። እሷም መታወቂያ ላይ ልደት ቀኔ እኮ ሌላ ነበረ። ልደትሽ ነው ብያለሁ፣ በቃ ልደትሽ ነው፣ በየአመቱ እናከብርልሻለን። ሳከብር እኮ የመጀመሪያ ነው ብላ ደስ ይላትና ያከብራሉ። በሌላ በኩል ጄንግ ሱንን ወራሽ ለማድረግ እንዳሰለጠናት ከሆነ ሴት ጋር በስልክ ሲያወራ ሊ ሰምቶ ሱን የምርም ወራሽ አይደለችም ማለት ነው። አንተ ምን አስጨነቀ? ለምን እሷ መረጥካት? ለምን አልመረጥከኝም? ከእሷ በላይ ለእኔ ነበር የሚገባኝ። በጭቅጭቃቸው መሀልም ጄንግ ግን ገፍትሮት የውድቅና ሆስፒታል ውስጥ ይገባል። ሱንም ሊን ስለጠረጠረችው ትከታተለዋለች። ጄንግን በመርዳት ተጠምዳም አሬንት ሙቅ ውሃ ሆስፒታል ወስዶ እግሯን ያጥባታል። ሁሌም እንደዚህ ነው የምትንከባከበኝ? አዎ ሁሌም። በቅርቡ ደግሞ ቤተሰብን እንመሰርታለን። ልጃችን እንዳንቺ እራሷን ልትጥል አልፈልግም። ምን ችግር አለው? እሷንም ምንድን ትንከባከባታለህ? ከዛም ሊ ጄንግን ሊገለው ሲሞክር ደርሳ ተሰጣውና እዛው ቆማ እንዳይገባ ጠብቃለች። በነጋታው በእንዴት እየጮህባት ትክክለኛዋ ወራሽ እንዳልሆነች ይናገራል። በዛው ሰዓት ሜሬንት አባት መጥቶ ወራሽ ባትሆንም እንኳን እርሱ ይገባታል፣ ምክንያቱም የኔ ትክክለኛዋ ልጄ ናት ሲል ሁሉም ይደነግጣሉ። እኔንትም እንደ እብድ ያደረገው እኔ ይህንን አልቀበልም፣ እህቴ ልትሆን አትችልም፣ ደስታዬና ተስፋዬን ነው በአንድ ያጠፋኸው። ጄንግም ነቅተውል አባትዬ ሁሉንም የተፈጠረው ነግሮትም ሊን ጥፋቱን እንዲያምን ያደርገዋል። ዶክተር ከመሆኑ በፊትም ጥሩ ሰው መሆን እንደሚቀደም ሲነግረው ተጸጽቶ ያለቅሳል። ከዛ በኋላም አባትየው እሱን ብቸኝነት እንዳይሰማትና በሰው ፊት እንዳትዋረድ ብሎ እንጂ ልጁ እንዳልሆነች ተናግሮ ይገላግላቸዋል። ይህንንም ሲያውቁ ሬንትና ሱን በደስታ ፍቅራቸውን ተገላልጸው ፍቅረኛሞች ይሆናሉ። ከዛ እሷን ብትሆን እርሱን ታገኛለች። አባትየውንም አሁን ወራሽ ሆኛለሁ፣ ስሜ ያስቅኝ ነው አይቀየርልኝም። ምንም ከፍታና ዝቅታ ብናሳልፍም ያሳለፍነውን መርሳት የለብንም። ስምሽ እንደዛው ነው መቀጠል ያለበት። ስትስቅም ለምን ትስቂያለሽ? ስምሽ እኮ ትርጉም አለው፣ ተስፋ ማለት ነው ይላትና ከዛ ሁሉም ደስተኛ ሆነው ሲኖሩ እያሳየን ፊልሙ ይጠናቀቃል።